يكون بالكلمة التي تعبر عن أصالته وتظهر محاسنه وترد عنه الافتراءات وتتصدى للشائعات، كما يكون ببذل النفس والنفيس لرفعته وحراسة مقدراته وحماية مكتسباته، فذلك شرف عظيم وهدي نبوي كريم. فعن أنس رضي الله عنه قال: كان النبي صلى الله عليه وسلم أحسن الناس وأشجع الناس، ولقد فزع أهل المدينة ليلة فخرجوا نحو الصوت، وكان النبي صلى الله عليه وسلم قد سبقهم إلى مصدر فزعهم فاستقبلهم وهو يقول: لم تراعوا لم تراعوا، فضرب لنا وللأجيال أروع الأمثلة، وقدم أبلغ الدروس في الحرص على سلامة الوطن واطمئنانه، وعلى هديه صلى الله عليه وسلم سار أجدادنا وآباؤنا فدافعوا عن وطنهم ولم يكن فيه شيء، فحري بنا أن ندافع عنه اليوم بكل شيء، وقد أمدنا الله تعالى فيه بكل شيء، ولنا ولأولادنا فيه كل شيء، فنحن حاضره ومستقبله وحصنه وقوته ودرعه ومنعته، وإن تلاحمنا وتماسكنا وصدق انتمائنا إلى وطننا وولائنا لرئيسه وحكامه يرد عادية المعتدين. وعليكم السلام ورحمة الله وبركاته. سلام عندنا شمالنا. شكرا. እኔ ጥያቄ ልጠይቅ ነው። ነቢዩላህ ኑህ ማለት ነው ከአደም ጀምሮ ከዛ ቀጥሎ የተላኩ ነቢይ እሳቸው ናቸው አይደለ? በመካከላቸው ሌሎችም ነቢያቶች ይኖራሉ። فهو أول الرسل የመጀመሪያው መልእክተኛ አደም ነው። የመጀመሪያው መልእክተኛ ኑህ ነው። የመጀመሪያው ነቢይ ደግሞ አደም አለይሂ ሰላም ነው። በኑህ ጊዜ በኑህ ጊዜ የነበሩ ከሃዲያኖችን አላህ አጥፍቷቸዋል አይደለ? ኦኬ፣ የዛኔ ማለት ነው ሁሉም ሰው ነው የጠፉት ማለት ምድር ላይ ያሉ ሁሉ ሰው ጠፉ አይደለ? ያመኑትን ከኑህ ጋር መርከብ ላይ የተሳፈሩት ብቻ ሲቀሩ ከሃዲያኖች ሁሉ ጠፍተዋል። የዛኔ በኑህ አለይሂ ሰላም ዘመን ከሃዲያኖች ሁሉ ጠፍተዋል። አላህ ሱብሓነሁ ወተዓላ የካደ ሁሉ ጠፍተዋል። ኑህ አለይሂ ሰላም ዱዓ አደረጉ። ምን አሉ? ረቢ ላ ተዘር ዐለል አርድ ሚነል ካፊሪነ ደየር፣ በምድር ላይ አንድም ከሃዲ አትተው ብለው ዱዓ አደረጉ። አላህ ሱብሓነሁ ወተዓላ ከሃዲያኖችን አጥፍቷቸዋል፣ አማኞችን አይደለም። አማኞችን ነፃ አውጥቷቸዋል አላህ ሱብሓነሁ ወተዓላ። አንዳንድ ሀዲስ ላይ እኔ ሰምቼ ማለት ህፃናቶች ምናምን በዛ ጊዜ ጠፍቷል ምናምን ብዬ አሰብኩኝና ስጠይቅ አንዳንድ ሰዎች እስከ 40 ዓመት አላህ ሴቶችን እንዳይወልዱ አድርጓቸው ነበር ምናምን የሚባል ሀዲስ ሰማሁ። ሌላ ኡስታዝ ነው እንደዚህ የሚል ሀዲስ የለም። አላህ ማንንም አካል ህፃናትንም ቢሆን የካደን አካል ካልሆነ በስተቀር አይቀጣም። ህፃናትን አይቀጣም አላህ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ የምቀጣ አይደለሁም ብሏል። ስለዚህ ነቢይ ተልኮ አልቀበልም ያለን አካል ነው ህፃናቶችን በፍጹም አያጠፋም። እሺ ማለት እንጃ። እኔ ሀዲስ ላይ ግን የሰማሁት እንስሳቶች ምናምን መርከቧ ላይ አብሮ ሂደዋል የሚባል ነገር ውሸት ነው። እንስሳቶች ሂደዋል አብረው። እንስሳቶች ሂደዋል። ስለዚህ አላህ ምን አለው? ይጅዐል ፊሃ ሚን ኩል ዘውጀይን ኢስነይን፣ ከእያንዳንዱ ሁለት ወንድና ሴት የሆኑ ጥንዶች የሆኑን በመርከቧ ላይ አድርግ ብሎ አዘዘው። እያንዳንዱ እንስሳ ወንድና ሴት እየሆኑ መርከቧ ላይ ተሳፍረዋል። ለቀጣዩ ይራቡ ዘንድ በሚለው ማለት ነው። እሺ አመሰግናለሁ። ጀዛከላህ ኸይራን። አድሚኖች ሰው ማስገባት ትችላላችሁ። ወየብሱጡ ፊል ወጠኒ ወልኢስቲቅራር ويبسط في الوطن الاستقرار والسكينة والأمان والاطمئنان. أدمين يلا مسلني الزبيت، أدمين يلا مسلني الزبيت. أدمين وشلاتهم እኔ ማስገባት አልችልም መሰለኝ። ለምንድን ነው ይዞራል ለማስገባት?
ሄሎ እየሰማህ አራዝ ገብቶኛል እሱ ስልክ ደወለ ያሰሲቱኒ ናቸው ምረጥሽ ላቢ ወራ ሰለም ወርባዶ ማሊ ቦ እሱ እሺ ቀጥሉ السلام عليكم. وعليكم السلام. هلو እየሰማነው ልጆች ጥያቄ አለ ግን አድሚኖች አውርዷቸው ያላ ነዝሉሁም ተحت السلام عليكم وسو وعليكم السلام ورحمة الله وبركاته ጥያቄ ከሌላቸው ገብተው ቁጭ የሚሉ ከሆነ ወይንም የሚረብሽ ቦታ ላይ ከሆኑ ቶሎ አውርዷቸው الحمد لله على ما أسدى والشكر له على ما هدى والصلاة والسلام على سيدنا محمد السلام عليكم السلام السلام يسمع يا أيها المخلصون لوطنكم السلام عليكم ورحمة الله وبركاته يتجلى في يوم السادس وعليكم السلام ሁሱ እንኳን ደህና መጣ وعندنا ቆያችሁ አልহামዱሊላህ በጣም ያው ዳዕዋ ናፍቆን ነበረ ትንሽ ጥያቄ ነበረ ሴት ልጅና ወንድ ልጅ በዲን ጉዳይ ላይ ማለት ነው ማግኘት ያለባቸው ዕውቀት እንዴት ይታያል ለሴት ልጅ ለወንድ ልጅ የተከፋፈለ ነገር አለው እስቲ ምን ትለኛለህ የለውም ሁላቸውም እኩል የዲን ዕውቀትን የማግኘት ሐቅና መብት አላቸው እሺ ማለት እንደ እናቶች ምን የሚባል አባባል አለ መሰለ ሴት ልጅ ባሏን ከታዘዘች በቃ የሚሉት አባባል አለ እንደ እናት ማለት ነው ምክንያቱም ባሏ ለደርስ ካልፈቀደላት እንዴት ይታያል ዝም ብላ ሄዳ ደርስ መከታተል ትችላለች አብዛኛውም እናቶች የሚጠይቁት ስለሆነ ነው እንዴት ይታያል እንደዛው ነገር የለም ባሏን ከታዘዘች ብቻ በቂዋ ነው አይደለም ባሏን መታዘዝ አንዱ የጀነት መንገድ ነው ሚስትም ማን ነው ባል ሚስቱን መታዘዝ አንዱ የጀነት መንገዱ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ خيركم لأهله وأنا خيركم لأهلي አሉ ከሁላችሁም በላጩ ለሚስቱ መልካም ሆኖ የተገኘ ባል ነው አሉ እኔ ከሁላችሁም በላይ ለሚስቶቼ መልካም ነኝ ብለው ተናገሩ ያያችሁ ስለዚህ አንድ ባል ሚስቱን በመልካም ያዛት ሁሉ ሊታዘዛት ይገባል እርሷን ታዘዋለች እሱም ያዛታል እኩል ሐቅ ነው ያላቸው በቻለና ልክ እንደሁ ሚስትም ባሏን ብትታዘዝ የጀነት መንገድን ታገኛለች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ إذا صلت المرأة وصامت شهرها وأطاعت زوجها وحفظت فرجها قيل لا أدخل الجنة من أي أبواب الجنة شئت عند الست لجا مستوقع صلاتوان كسكبلت يا رمضان وروان كصومت بلتوان كزموت كتبكت بالوان بملكان كتعززت ስለዚህ ያው ሰላቱንም ለመስገድ ጾሙንም ለመጾም እያንዳንዱን ኢባዳ ለማካሄድ ከእውቀት ጋር ሲሆን ነው ይመስለኛል ያው እንደየአካባቢው ይለያል ዲን ላይ ያለን ትንሽ እናቶች ይከብዳል ለዛ ነው ለመጠየቅ የፈለኩት ለምን አትቀሪም ለምን ደርሳቶች ምናምን በሚባሉ ሰዓት እንደኔ ባሌንስ ልጆቼንስ ምናምን ይባል አባባል አለ ግን ሁሉ ነገር በእውቀት ሲሆን ኸይር ነው ይመስለኛል ጥፋቱንም ኸይሩንም ለመለየት ማለት ነው ሹክራን አመሰግናለሁ ሌላው ደግሞ አንድ ሰው ሳላመሰግን ማለፍ አልፈለኩኝም መሐመድ አሊ አሩሲ በጣም በአላህ ስም አመስገነልኝ ምክንያቱም ወላሂ እኔ በአጋጣሚ የሆነ ጥፋት አጥፍቼ ከትራፊክ ጋር ቆሜ ማለት ነው
እንትን እያልኩኝ ባለ ሰዓት ማለፍ አልፈለገም። ሙስሊም እህቱ ነኝ ሙተነቂብ ስለሆንኩኝ ይመስለኛል አላቅም ወላሂ። ከዛ እሱን ልክ ሲያየው ነው በቃ በምንኛ እንዳወራው አላቅም። እኔ እንጃ እድሜና ጤና ይስጠው። በጣም ሹክረን በልልኝ መሐመድ አላሩሲ በጣም ትልቅ ሰው ነው። ያው አመስግንልኝ ለማለት ነው። በጣም አመሰግናለሁ። እድሜ ጤና ይስጥ፣ ከክፉ ነገር ይጠብቅ። ሹክረን አይ አድሚኖች አስገባቸው። እሺ ወተራ هو يوم استذكار لله ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ሰላም ሙሱ ሰላም፣ እንዴት ነህ? እንዴት ነህ? አለሁ አልሐምዱሊላህ። እንኳን በሰላም መጣህ ብለናል። መጀመሪያ እናመሰግናለን። ከወንበርና ቆያችሁ። አንድ ጥያቄ ነበረኝ። እሺ፣ በአኬ ጉዳይ አኬ ጋር ለምን አትገቡ ነው? ለምን የኮስት ጥያቄ ያቀርቡልሃልና ለምን አንድ ላይ ገብታችሁ አትወያዩ? ማን አኬ? አኬ እንዴት አታውቀውም? ብር አኬ አንተ ነው። አክሊል ማንኛውም ክርስቲያን ገብቶ ያናግረኝ፣ ችግር የለውም። አብሽር። አይ በኮስት ነው እሱ ያለውና ምናልባት በኮስት መወያየት ከቻላችሁ እሱን ለመጠየቅ ነው። መታ ያናግረኝ ማንኛውም ክርስቲያን፣ ችግር የለውም። እናንተ ተላላኪ አትኑ። ራሳቸው ለምን አይመጡ? ለምን ይፈራሉ? ፊታችን ለብቁ ኖ እነሱማ በደንብ ጥያቄ ያቀርበዋል ብዙ ጊዜ እና ያው ዝም ስላላችሁ ነው እናንተ ይዛው ነው። ማንኛውም ክርስቲያን ቀጥል። እሺ እናደርሳለን። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። አይ በረመዳን አያቴ ታማ ነበርና ከዛ ረመዳንን አትጾሚ ከፈራውን እኔ እከፍላለሁ አልኳት ማለት ነው። ከዛ አሁን ሞተች። ምንድነው ከፈራው? እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ማተ ወዐለይሂ ቀዷእ ሚን ረመዳን ሷመ ዐንሁ ወልዩሁ። የረመዳን ቀዷ ያለበት የሞተ ሰው ቤተሰቦቹ ይጾሙለታል። ስለዚህ ለእርሷ አንቺ ጾሚላት ያለባትን ቀን አንድ ወር ሙሉ ያለባት ወር ከሆነ ወሩ አንቺ ብቻሽን ለመጾም ትችያለሽ። ጓደኛ ወንድም ካለሽ እህት ካለሽ ቤተሰብ ይጾሙለት ስለሆነ የተባለው ተከፋፍላችሁ መጾም ትችላላችሁ። ገንዘብ ለየት ምናምን መስጠት አይቻልም? እሱም ቢቻለው ለምሳሌ ቀዷ ያለባት ያንን ቀዷ የመጾም እድል አግኝታ ጊዜ አግኝታ በመሳለፍ ምክንያት ዛሬ ነገ ጾማለሁ እያለች ያሳልፈው ሙታ ከሆነ የዛኔ በገንዘብ ይወጣል። ነገር ግን ቀዷ የምታወጣበት ጊዜ ሳይኖራት ወዲያው ከሆነ የሞተችው ቀዷ ነው የምታወጡት። ኦኬ ሽኩራን። እሺ አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም። እንኳን ደህና መጣ። እኔ የሆነ ጥያቄ የሆነብኝ የሆነ ሚዲያ ያየው እንደዚህ የሆነ ልጆች አላህ ከወደዳችሁ እናንተ የታመማችሁ ከሆነ አላህ የወደዳችሁ ነው ምናምን ሲላሉ እሱ ነው ጥያቄ ሆኖብኝ ነው የመጣሁትና እስቲ ፈትዋ ከሰጠኝ። እሺ እሱ ለሁለት ይከፈላል። አንድ ሰው አደጋ ሊደርስበት በሁለት ምክንያት ነው። አንደኛ ለማንጻት፣ ሁለተኛ ደረጃውን ከፍ ለማድረግ። ነቢያቶች ያለምንም ጥርጥር ደረጃቸውን ከፍ ለማድረግ እንጂ ኃጢአታቸውን ለማንጻት አይደለም። ነቢያቶች ወረኡነ ሚነ ዝኑብ ወልመዓሲ ከዚያ ነጹ ናቸው አይደለም። ደረጃቸውን ከፍ ሊያደርግላቸው ሲል አላህ ስብሐነ ወተዓላ ይፈትናቸዋል። ገብታቸዋል አይደል? ይህ ነው። ሌላው ግን ያለበትን ኃጢአት ለማንጻት ዘንድ ነው። አላህ ስብሐነ ወተዓላ ከእርሱ ዘንድ ንጹህ አድርጎ ሊያቀርብህ ዘንድ የውመል ቂያማ በዚህ ባሉብህ ፈተናዎች ያሉብህን ኃጢአቶች በእንዲህ በመታመም በምናምን ያነጻል። እሱ ነው ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ይላል። ምንም አይነት አደጋ አይደርስባችሁም፣ መከራ አይደርስባችሁም
እጃቸው በራሳቸው እጅ በሰራችሁት ወንጀል ቢሆን እንጂ እያለ ይናገራል። ያንን ሊያነጻቸው ሲፈልግ አላህ በዚሁ በምድር ላይ ፈተናን ያደርግልሃል። እሺ ይህ ነው ከላው ከረኑሱ እሺ ወያኩም እሺ أما بعد فيا أيها المخلصون لوطنكم إن الاتحاد في الدفاع عن الوطن يتجلى في يوم 6 من مايو يوم ذكرى توحيد القوات المسلحة، وهو يوم استذكار للنعم واعتراف بالجميل يحمل في طياته معاني الدفاع عن الوطن وحمايته وتعزيز استقراره وفتح آفاق ازدهاره، كما يحمل معاني الوحدة والعمل المشترك من أجل الوطن. እሺ አድሚኖች ካላችሁ አስገባችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነህ? ኩሳ ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ ማለት እንደዚህ ሶሻል ሚዲያ ላይ ነው ኡስታዝ ነው ያው ብዙም አላውቅም እኔ ሙስሊም አይደለም ባይዘው የሆን ላይ እየተማርኩ ያወቅኩኝ ነው ምናምን ነገርና እየተረዳው ነው ስለ እስልምና ማለት ነው። እና ድሃ ጀነት አይገባም ብሎ ሲሰብኩ ትልቅ ኡስታዝ ናቸው ያየሁት ማለት ነውና በጣም ጥያቄ ፈጥሮብኛል። ድሃ ጀነት አይገባም፣ ጀነት ለመግባት ገንዘብ ያስፈልጋል ምናምን ሲያስተምሩ አይቻለሁኝ በአይኔ ማለት ነው። ቪዲዮን ራሱ ውሸት ይሆናል ምናምን ብዬ ስላሰብኩኝ አላወረድኩትም። እና ምን ትላለህ በዚህ ዙሪያ? በጣም ጥያቄ ያለኝ። እሺ አንዳንድ ኡስታዞች የምናገራቸው ነገሮችን ቆረጥ አድርገው እዚህ ያመጡላቸውና ከዚያ በኋላ በዛ ላይ ሁክም ይሰጣሉ። አንዴ የሚረብሽ ቦታ ያላቸው ሁኔታ አድርጉ። ድሃ ጀነት አይገባም አይባልም። ይሄን ያለ ካለ ተሳስቷል። ይሄን ንግግር ከሆነ እንዳውም ከሀብታሞች ይልቅ ቀድመው ጀነት የሚገቡት ድሃዎች እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። የድኹሉል ፉቀራ አልጀና ቀብለ አልአግኒያ ب500 ዓም አለ። ሰውየው መናገር የፈለገው ስለ ዘካት ሀብት ኑሮት ዘካን ሰደቃን መስጠት ያንን ለማበረታታት ነው። ገብታችኋል አይደል? ኡስታዙን ያንን ለመናገር ነው። ሰውየው ገንዘብ ካለው ሰደቃ በመስጠት ዘካን በመስጠት ምጽዋት በማድረግ ለድሃዎች በመመገብ በዚህ ጀነት ይገኛል ለማለት ነው። እና ሰርታችሁ ይህንን ምንዳ ለማግኘት ዘንድ ሰደቃ አድርጎ የሚለውን ለማነሳሳት ነው። ገብቶሻል አይደል? እንጂ ድሃ ጀነት አይገባም ብሎ ሂሳብ እንዳውም ቀድመው ጀነት የሚገቡት እነርሱ ናቸው ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ከሀብታሞች ይልቅ ድሃዎች ከ500 ዓመት በፊት ቀድመው ጀነት ይገባሉ ብለው ቅድም ሐዲስ ላይ እንደነገርኳቸው እንደሱ ብለዋል። ምክንያቱም በዚህ በምድር ላይ ጸጋን ሳያገኙ ቀርተዋል። ሀብታሞች አግኝተው ኖሯል። ቀጣዩ ዓለም ደግሞ ቀድመው ጀነት የሚገቡት በምድር ላይ ያላገኙት ናቸው ብለው ተናግረዋል። እሺ ኦኬ ነው ግን በጣም ማለት ነው ገንዘብ ያስፈልጋል ጀነት ለመግባት ገንዘብ ያስፈልጋል። አባት ገንዘብ ከሌለ ጀነት ታገሙ ምናምን ስሉ ነው። እኔም ልክ አውቃለሁኝ እንደ ለድሃ በመስጠት ብዙ በረከት እንደምታገኝ ምናምን ነገር በእስልምና ደግሞ በጣም ትልቅ ቦታ እንዳለው አምናለሁኝ አውቃለሁኝም በዚህ ማለት ነው። እሱን ለማለት ፈልጎ ነው። ዘካ ስለመስጠት ሰደቃ ስለማድረግ ሰውየው ሰርቶ ለድሃዎች ሰደቃ ቢያደርግ የሚያገኘውን ትሩፋት ለመናገር ነው። ይህን ያክል ግን ይሄ አይገባም እስከማለት መድረስ የለበት። ይሄንን ስህተት ነው። እንደዚህ ነው። እሺ እና እስልምና በደንብ መማር ፈልጋለሁ። እሺ ግሩፕ ያላቸው ልጆች አስገባቸው። እሺ ሰላም አለይኩም። ጥያቄ አለ። ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ለምሳሌ ስለ ሶላት ነው። ለምሳሌ ያው ሙስሊም ሆኖ መንግስት ስራ ላይ በጣም ሃይማኖታዊ ሁኔታ ማካሄድ የማይቻልበት ተቋም ይገባል ለምሳሌ ማለት ነው። በዛን ሰዓት ሰው በሚመቸው ሰዓት ሶላቱን እየሰገደ በማይመቸው ሰዓት የሚያሳልፋቸውን ቀዷዎች ወይም ሁለት ወይም አንድ ሊሆን ይችላል። ለምሳሌ ዙሁርን ሰግዶ አንድ ሰው አሱርና መቅሪብ ሊያልፍበት ይችላል። እነዛን ሁለቱን አሳልፎ ኢንሻአላህ መስገድ ይችላል፣ ማውጣት ይችላል ቀዷውን፣ ወይስ ደግሞ እንደዚህ ሲደራረብበት ምን ማድረግ ነው ያለበት? ይሄን ብታብራራልኝ ብዬ ነው። አይቻልም ወንድም። የመንግስት ሰራተኛ ሆናችሁ የትኛው ምድራዊ ስራ ላይ ተቀጥራችሁ የሶላት ሰዓትን ማሳለፍ አይቻልም።
ሶላትን ሳይሆን ማሳለፍ ያለባችሁ ስራውን መቀየር ነው ያለባችሁ። ከሶላታችሁ ጋር የሚስማማ ስራ ፈልጉ። እሺ አላህ ስብሐነሁ ወተዓላ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተገድባለች ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ ወሰለም አዩል አዕማሊ አፍደል ፈቃለ ዐለይሂ ሰላቱ ወሰላም አሶላቱ ዐላ ወቅቲሃ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ሶላትን ጊዜውን ጠብቆ መስገድ ነዋ ብለው ተናገሩ። ስለዚህ ሶላትን ጊዜውን ጠብቆ መስገድ የመጀመሪያው የመልካም ስራ መሰረት ነው። ታውቃላችሁ እና ስለዚህ ሶላትን ከጊዜው አሳልፎ መስገድ አይቻልም። ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን፣ ወየውላቸው ለነዚያ ለሰጋጆች እነዚያ ከሶላታቸው የሚዘናጉ ብሎ ተናግሯል። ዩአኺሩነሃ ዐን ወቅቲሃ አልሙሐደደ፣ ከተወሰነው ጊዜ ገደቧ የሚያሳልፉና የሚሰግዱ ሰዎች እንደዚያ መሆን የለበትም። እሺ እሺ አመሰግናለሁ። እናደንቃለን። አንተንም አላህ እና ጤና ይስጥልን፣ በርታልን። እናደንቃለን። አላህ ያበርታን፣ አላህ ይቀበለን። መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። የኔ ጥያቄ ስለ ሙናፊቅና ስለ ሙሽሪክ ትንሽ ግር ብሎኝ ነውና ልዩነት እንድታስረዳኝ። ሙናፊቅ ማለት አለዚ ዩዝሂሩ አልኢስላም ወዩብጢኑ አልኩፍር። ሙናፊቅ ብሎ ማለት እምነትን ማን ነው ከላይ ያንጸባርቃል፣ ከውስጡ ደግሞ ሙሉ በሙሉ ክህደትን የያዘ አካል ነው። እነዚህ ሁለት ናቸው። አለዚ ዩዝሂሩ አልኢስላም ወዩብጢኑ አልኩፍር፣ እስልምናን ከላይ ይገልጻል፣ ከውስጡ ግን ሙሉ በሙሉ ክህደትን የያዘ ነው። ይሄ ሙናፊቅ ይባላል። ይሄ ከሃዲም ነው ሙናፊቅም ክህደት በውስጡ ስላለ ማለት ነው። ገብቶሻል? ይሄ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነበሩ ውስጥ ሙሉ በሙሉ ክህደት ላይ ናቸው። ነገር ግን ወደ ነቢያችን ሰለላሁ ዐለይሂ ወሰለም እና ወደ አማኞች ጋር ሲመጡ አማኞች መስለው ይታያሉ። እነዚህ ናቸው። ይሄ ከሃዲ ነው። ካፊር ማለት ያው ነው። አላህ ስብሐነሁ ወተዓላን የካደ የትኛውም የክህደት አይነት ላይ ያለ ሰው ነው። ሰዋን ካነ የሁድየን አው ነስራንየን አው ገይረ ዲኒ አው ገይሪሂ፣ ማንኛውም አላህ ስብሐነሁ ወተዓላን የካደ በእርሱ ላይ ያጋራ እርሱ ከሃዲ ይባላል። ሌላኛው ኒፋቅ ለሁለት ይከፈላል። ኒፋቅ ዐቅድይ እና ወኒፋቅ ዐመሊ። ኒፋቅ ዐቅድይ ማለት እምነታዊ ኒፋቅ የሚባለው ቅድም የነገርኳችሁ ነው። በውስጡ ሰውየው ክህደትን የያዘ ከላይም እስልምናን የሚያንጸባርቅ። ሁለተኛው ኒፋቅ ዐመልይ ነው፣ የስራ ንፍቅና ያለበት ነው። እሱ ደግሞ ምንድን ነው? ሰውየው አማኝ ነው፣ ከላይም ከውስጡም አማኝ ነው። ነገር ግን በአንዳንድ ስራዎች ላይ የንፍቅና ባህሪ ይታይበታል። ከእነዚያ መካከል ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አየቱል ሙናፊቅ ሰላስ ኢዛ ሐደሰ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን። የመናፍቅ ምልክት ሶስት ናቸው አሉ። አንደኛ ሲያወራ ይዋሻል አሉ። ሁለተኛ ቃል ሲገባ ቃሉን ያጥፋል። ሶስተኛ ሲታመን ይክዳል አሉ። እነዚህ የንፍቅና ባህሪያቶች ናቸው። ሲያወራ ይዋሻል፣ ሲታመን ይክዳል፣ ቃል ሲገባ ቃሉን ያጥፋል። እነዚህ ግን ኒፋቅ ዐመሊ የሚባሉት የስራ ንፍቅና የሚባሉት ከእስልምና ያስወጣሉ ወይ? እምነቱን ያጓድሉበታል እንጂ ሙሉ በሙሉ እምነቱን የሚያስወጡበት አይደሉም። ሰውየው በመዋሸቱ ምክንያት አንዳንድ ውሸት ሊዋሽ ይችላል። ይህ ሰውዬ ከእስልምና ወጥቷል ማለት አይደለም፣ ወንጀል ላይ ወድቋል ነው። እዛቸው አላል እነዚህ ናቸው። እሺ ጀዛከላህ ኸይረን። ሌላኛው ጥያቄ ደግሞ ረሱሎች ትንሽ ናቸው ማለትም 23 እንደዚህ ናቸው። ነቢያቶች ደግሞ ብዙ ናቸው አይደል? አይደለም። በቁርአን ላይ የተገለጹት በሚል አስተካክዩ። ያልተገለጹ ረሱሎች መልእክተኞች በጣም በርካታ አሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ሱረት ኒሳ ወረሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወረሱለን ለም ነቅሱሱም ዐለይክ ይላል። ከመልእክተኞች በአንተ ላይ የተረኩልህ አሉ፣ በእርግጥ ያልተረኩልህም ብዙ አሉ ይላል። አየሽ። ስለዚህ የተተረኩት በቁርአን ላይ 25 ረሱሎች አሉ፣ ያልተተረኩ ደግሞ በጣም ብዙ አሉ ብሎ ተናግሯል። እሺ ሌላኛው ደግሞ የፈጅር ሰላት
የፈጅር ሰላት እንቅልፍ ወስዶን ብናሳልፍ እንዴት ነው? የፈጅር ሰላት ማለት ነው። ኦኬ የፈጅር ሶላት እንቅልፍ ወስዶን ብናሳልፍ እንቅልፍ ወስዶ ምን ይሁን? አሎ ወለካሎ እሺ የፈጅር ሶላት እንቅልፍ ወስዶን ብናሳልፍ በተነሳችሁበት ሰዓት መስገድ አለባችሁ። አንደኛ ፀሐይ ወጥቶብኛልና ስለዚህ አልሰግድም ብሎ ሰውየው እንዳይተው። እሺ ሰለም ሐዲስ ላይ ሲናገሩ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓት ይስገዳሉ። አንዳንድ ሰው የሱብሒ ሶላት አልፎበት ልክ ሲነሳ ፀሐይ ይወጣል። አሁን በቃ ፀሐይ ስለወጣ ጊዜው አልፏልና በሰግድ ዋጋ የለውም ብሎ ይተዋል። መተው የለበት። አውቃችሁ ሆን ብላችሁ እንዳታሳልፉ። አውቃችሁ ሆን ብላችሁ እንዳታሳልፉ። እሱ ነው የተከለከለው። ሳያስበው ግን ሊያልፍበት ይችላል። ሰው ነው እና በእንቅልፍ ሊያልፍበት ይችላል። የሰውዬ በተነሳ ሰዓት ይስገድ። ይሄ ነው የሱብሒን ሶላት ወቅቱን ጠብቆ መስገድ ያለው ምንዳ በጣም ትልቅ ነው። እሱ ልታውቁ ይገባል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም من صلى العشاء في جماعة فكأنما قام نصف الليل ومن صلى الصبح في جماعة فكأنما قام الليل كله. የዒሻን ሶላት በጀማዓ የሰገደ ሰው የሌሊቱን ግማሽ እንደሰገደ ያክል ይቆጠርለታል። የሱብሒን ሶላት የሰገደ ሰው ደግሞ ሌሊቱን ሙሉ እንደሰገደ ይቆጠርለታል ተብሏል። ስለዚህ የሱብሒን ሶላት ጊዜውን ጠብቆ ለሰገደ ሰው ምንዳው ምንድነው? ሌሊቱን ሙሉ ሰግዷል ተብሎ ነው ከአላህ ዘንድ ምንዳ የሚያዝለት። ይዛቻል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለል በርደይን ደኸለል ጀና አሉ። የዒሻ ማነው የሱብሒንና የዐሱር ሶላትን የሰገደ ሰው ጀነትን ይገባል ብለው ተናግረዋል። ያ ማለት ግን ሁለቱም ብቻ ከሰገድክ በቂ ነው ጀነት ለመግባት ማለት አይደለም። ይህ ሐዲስ ምንድነው የሚያመላክተው? ሁለቱም ሶላቶች ይበልጥ ትኩረት ለመስጠት ነው። ለምን? ምክንያቱም የሱብሒ ሶላት ከእንቅልፍ ሊያዘናጋ የሚችል የሆነ ከባድ ሶላት ነው። ኃይለኛ እንቅልፍ ላይ ሆነ እንቅልፍህን አሸንፈህ ያንን የሞቃን ሶላህን አንስተህ ብርድ ነው ጨለማ ነው ሳትል አሸንፈህ በመሄድህ ምክንያት ትልቅ ምንዳ እንደምታገኝ ለመግለጽ ነው። ገብታችኋል አይደል? ይህ ሁሉ ፈታኝ ነገር ተጋርጦብህ ሳለ የአላህን ትዕዛዝ ለመፈጸም መቆም እንዳለብህ ለማነሳሳት ነው። የዐሱር ሶላትስ? የዐሱር ሶላት ደግሞ በምድራዊ ህይወት ላይ ገብታችኋል። በምድራዊ ህይወቱ ላይ ሰውየው ገንዘብን እያካበተ ባለበት ሰዓት ያንን ገና አቋርጦ የአላህ ስብሐነ ወተዓላን ትዕዛዝ ይፈጽም ዘንድ ለማነሳሳት ነው። ይሄ ነው። እሺ እሺ፣ ሰላም ነው። ሰላም፣ እንዴት ነህ? አላህ ደህና ነኝ። አንድ ሁለት ጥያቄ ነበር። ወይስ? እሺ፣ አንደኛውና የመጀመሪያው ተውራትና ዘቡር እንጂል ወረደ ብላችሁ ታምናላችሁ አይደል? እንደወረደ ታምናላችሁ? ኦኬ። አሁን ያነ መጽሐፍ በእጃችሁ ላይ ይኖራል? አለመኖሩስ ምንድን ነው? ካለስ ደግሞ መረጃ ውሰጠኝ የሚል ይህም መልስ ሁለተኛውም ጥያቄ ያቀርባል። ተውራት እና ኢንጂል ወርደዋል ብላችሁ ታምናላችሁ ወይ? አዎ እናምናለን። አሁን ያ በእጃችሁ ላይ አለ ወይ? አዎ በእጃችን ላይ አለ። ተውራት እና ኢንጂል ማለት ተውራት ለሙሳ የተሰጠ ትምህርት ነው። ኢንጂል ደግሞ ለዒሳ የተሰጠ ትምህርት ነው። ይህ ትምህርት በእጃችሁ ላይ አለ ወይ? አዎ በደንብ አለ። የሙሳ ዓለይሂ ሰላም የተሰጠው አስተምህሮ በእጃችን ላይ አለ። ለዒሳ የተሰጠው አስተምህሮ በእጃችን ላይ አለ፣ ይገኛል። እንደዛ ሳይሆን በመጽሐፍ ደረጃ ነው፣ እንደ ሪፈር ሳይሆን እያወራሁት ያለሁት በመጽሐፍ ደረጃ እንደ ቁርአን አላቸው ወይ ለማለት። መጽሐፍ አይደለም ከሰማይ እየወረደላቸው መጽሐፍ አይደለም፣ ቃሉን የተሰጣቸው አይደለም። ያ ቃል አለው በደንብ አለ፣ እጃችን ላይ ይገኛል። አልገባህም? ምን እያልኩ ያለሁት እኮ በዛን ዘመን በቃል አማካኝነት ሲወርድ እነሱ ጽፈውታል በመጽሐፍ ደረጃ ወይስ እንዴት ነው ለማለት። ጥያቄህን ትቀያይረዋለህ። በተመለሰ ቁጥር ጥያቄ አትቀያይሩ። ለሙሳና ለዒሳ እየቀየርኩኝ አይደለም። አዳምጠኝ። ለሙሳና ለዒሳ የተሰጠው መጽሐፍ አለ ወይ? ትምህርቶቹ በደንብ አድርገው አሉ ከኛ ጋር።
አይ በመጽሐፍ ደረጃ በመጽሐፍ ነው ወይ ከሰማይ የወረደው? ከሰማይ መጽሐፍ አይደለም የወረደላቸው፣ ቃሉን የወረደላቸው አይደለ? ያ ቃል አለ ወይ? በደንብ አለ። ልንገርህ ትምህርታቸው ምን እንደነበር የምትነግረኝ ከቁርአኑ ነው ወይስ ከነሱ መጽሐፍ ነው እያልኩ? አሁን አልገባህም ምን እያልኩ ያለው? በደንብ ገብቶኛል። የራሳቸውን መጽሐፍ ትምህርታቸው ምን እንደነበር። ኦኬ እሺ፣ ከመጽሐፋቸው ከራሳቸው መጽሐፍ ያ የተሰጣቸው መጽሐፍ አምላክ ከማን ዘንድ ነው? ከአምላክ ከአላህ ስብሐነ ወተዓላ ዘንድ። ያ የሰጣቸው አካል ራሱ ይተርክልናል ትምህርታቸውን ሲተርክልን ጊዜ ምን ይላል? ወለቀድ ሙሳ ይላል። ሙሳንም በእርግጥ ልኬው ነበር ይላል። አየህ ከዛሊክ ልክ እንዲሁ ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሒል ቁዱስ ምን እንዳላቸው ዒሳ ልክ እንዲሁ ለህዝቦች ያስተማራቸውን ይነግርልናል። ቻል ወኢዝ ቃለ ዒሳ ብኑ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደይ የማርያም ልጅ ዒሳ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ እያለ አስተማራቸው። ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። ይህ የመሲሁ አስተምህሮ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ኢነማ ኢላሁኩም ላህ፣ ይህ የሙሴ አስተምህሮ ነው። ወቃለ ሙሳ ሊቀውሚሂ፣ ሙሳም ለህዝቦቹ እንዲህ አላቸው፣ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ በአንድ አላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ አላቸው። የእነሱ ብቻ አይደለም ያለን እኛ የአብርሃም ትምህርት አለን፣ የኢስሐቅ ትምህርት አለን፣ የያዕቆብ ትምህርት አለን፣ የዩሱፍ ትምህርት አለን፣ የሁሉም ነቢያት ትምህርት አለን፣ እጃችን ላይ ይገኛል። አይ እኔ አሁን የጠየቅኩህ ጥያቄ ይሄ አሁን ለምሳሌ አንተ እያብራራህልኝ ያለው ቁርአን ላይ ነው አይደለ? ሪፈር እያደረገ ቁርአን ላይ የሙሳን አስተምሮ ቁርአን ላይ ነው የሚገኘው። እንደዛ ነው እያልከኝ ያለው? የጠቀስካቸውን መጽሐፍቶች ተውራትና ኢንጅል ብለህ አነሳህ አይደለ? ያን ቃል ከሰጣቸው ከአምላክ ዘንድ የመጣ ቃል ነው እያነበብኩልህ ያለሁት። ቁርአን የሚናን ተው እሱ ከዚያ ከአምላክ ዘንድ በኢሳ ኢሳ በነበረበት ታይም በምድር ላይ እንዲሁ በቃል ደረጃ ነበር ሲያስተምር የነበረው፣ አልተጻፈም ነበረ። እኔ እያልኩ ያለሁት የተጻፈውን ሰነድ ወይም እንደ ቁርአን የታተመ መጽሐፍ ምናምን እንደዛ እንዳለ ከዛ እንዲሰጠኝ ብዬ ነው መረጃ። የታተመ መጽሐፍ አይደለም ከሰማይ የወረደላቸው ወገናችን። ቅድም ተውራትና ኢንጅል አልከን። ስለዚህ እንደዚያ መጽሐፎች ተውራትና ኢንጅል የሚለውን ከየት ነው ያገኘኸው? እንግዲህ እናንተ ታምናላችሁ እንዲሁ ተወረደ ምናምን ታምናላችሁ ብዬ ነው። የት ነው ይሄን እንደምናምን ስለምታምኑ ብዬ ነው። የት ነው ያገኘኸው? እሱ ከቁርአን ላይ ነው አይደለ? እንግዲህ በአብዛኛው ቁርአን ላይ ነው የሚነገረው። ያ በጣም ጥሩ። ስለዚህ ከቁርአን ጥያቄ ያነሳና ግን ከቁርአን መልስ አልፈልግም ትላላችሁ። እንደዚህ አያስኬድም። ተውራት እንደ ኢንጂል ብሎ አይደለም እንደዛ አይደለም። መልሱን ከቁርአን አልፈልግም አያስኬድም። ይታል አይደለ? እኛ ጋር መጣችሁ። እንደዛ አይደለም እንደዛ አይደለም። እሱ ተረዳኝ። እኔ አሁን አለን ስላልክ ነው እንጂ እኮ አይ የለም ቁርአን ላይ ነው መረጃ መሰጠት ካልከኝ ኦኬ እቀበላለሁ፣ ችግር የለውም። ግን መጽሐፉ አለን ስላልከኝ አዎ መጽሐፉ አለን። ያ ማለት ከአምላክ ዘንድ ሲወርድላቸው የነበረው ቃል ነው። ይታል አይደለ? አለ ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታምነው አንተ? እንደዛ አይደለም፣ ቃሉ ነው። ያ ቃል ደግሞ እኔ እንደዛ አላምንም። እኔ እንደዛ አላምንም። ወንድሜ አዳምጥ ልንገርህ። ከሰማይ ወረደ ሲባል ምንድነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመላእክ አማካኝነት ይጻፋል። ልክ እንደ ቁርአን አጻጻፍ ማለት ነው። በሰዎች ወይም በመላእክት ይጻፋል። መላእክ ይጽፋል። መላእክት ለሰዎች አያጽፉ? ይጽፋል ወይ? መላእክ ይጽፋል ብለኸኛል። ማነው መላእክ እንደሚጽፍ ማስረጃ? መልአክ ይጽፋል አይደለም ያልኩት። በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው እያልኩ ያለሁት። መልአክ ወይንም ሰዎች ይጽፋሉ ነው ያልከው። መልአክ አይጽፍም። እሺ እኔ መልአክ ይጽፋሉ እኮ አላልኩም። አልሰማኸኝም ከሆነ ነው እንጂ ማለት ነው። በመልአክ አማካኝነት ይጽፋል። ችግር የለውም። እሺ ቀጥል። ችግር የለውም። አይ እና እኔ እያልኩኝ ያለሁት ምንድን ነው፣ ልክ በሙሳ ዘመን አሁን ለምሳሌ ተውራት እንደተሰጠው ይታመናል። እና ያነ ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን ኦኬ፣ በቃ ከቁርአን ከሆነ ኦኬ እንስማማለን እኮ ከቁርአን ነው የእነሱን እንትን የምሰጥህ ያኔ የእነሱን
አስተምሮም ሆነ ማንኛውንም ነገር ከቁርአን ነው የምሰጥህ እኮ ካልከኝ ኦኬ፣ ምንም የምንከራከርበት ነገር የለም። ኦኬ ብዬ እቀበልካለሁ። ገባህ? ለሙሳ ተውራት እንደወረደለት ከየት ነው ያገኘው? እንደዛ ብላችሁ አታምኑም እናንተ? አሁን ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም? አዎ እኮ አዎ፣ ከቁርአን ነው። እንደዛ እኔ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደለት በቁርአን ላይ አግኝቶ ይዞ መጥቶ ከዚያ ግን ከቁርአን መልስ አልፈልግም አያስኬድም። ለማንኛውም እሺ፣ አላህ ሱብሓነሁ ወተዓላ በዚህ ባጭሩ ለመጨረሻው ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልን ቢሆን ስለነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ ነው መልሶች። ቀጣዩ ጥያቄ ምንድን ነው? ኦኬ እሺ፣ ወደ ሁለተኛው ጥያቄ የማዕድ ምዕራፍ ቁጥር 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያ የመጽሐፉ ባለቤቶች ያረዱት ምናምን ለእናንተ የተፈቀደ ነው ይለና ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሉት ችግር የለውም። በስመ አብ ይላል። በስመ አብ ብሎ የታረደ አይልም። እሺ ለማንኛውም ላስረዳሽ፣ ቁርአን በቁርአን ይፈታል። አህለል ኪታብ የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና አይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርደው በስመ አብ ብሎ ነው ብዬ ነው ያው ታውቃለህ። አብዛኛው ነው ሁሉ አሁን ለምሳሌ እንደ ኦርቶዶክስ ሃይማኖት በስመ አብ ነው የሚያርደው። ስለሌላው እምነት እና አላውቅም። አንቀጹ ምን ብሎ እንደሚናገር ላስረዳ። በመጀመሪያ የውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ። የነዚያ መጽሐፍን የተሰጡ ሰዎች ለእነርሱ ምግብ ለእናንተ ተፈቀደ፣ የእናንተም ለእነርሱ ተፈቀደ ይላል አይደለ? አሁን ይሄን ደግሞ ሌላ የቁርአን አንቀጽ ይፈታልናል። በምን መልኩ ቢያርዱ ነው የሚለው ስላልተገለጸ ያረደ ይሄ እነዚህ ሰዎች ያረዱትን ብሉ ነው ያለው። እዚህ ቦታ ላይ ገብቷል አይደል? በምን መልኩ ማረድ አለባቸው የሚለውን ደግሞ ሱረቱል አንዓም ላይ ይገልጸዋል። ምን ይላል? ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ አለ። ከአላህ ውጭ በሌላ ስም ቢታረደስ? እዚያው ምን አለ? ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ ቢስሚላህ ወይንም በአላህ ስም ብላችሁ ካረዳችሁ ነው የሚበላው። ታዲያ ቢስሚላህ ብለን እናርዳለን ወይ እንዳትል፣ በአረብ ላይ ያለ ክርስቲያንም ሆነ አይሁድ አምላክን አላህ ብሎ ነው የሚጠራው። ይሄን ታውቃለህ አይደለ? መስር አይኔ አላውቅም። ያው በአረብ ላይ ያሉ ክርስቲያኖች ምናልባት በቋንቋ ደረጃ ሊሆን ይችላል። ላሳየህ እችላለሁ። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እግዚአብሔር የሚለው አንተ ሀገር ላይ ኢትዮጵያ ላይ ብቻ የሚጠራ ስም ነው። ላሳየህ መጽሐፋቸውን። አላህ ብለው ስለተጣሩ እናንተ የምታመልኩትን አላህ ነው ወይስ? እስኪ ዜና ሰማይ ምድር የፈጠረውን ለምሳሌ አላህ ሲሉ ለምሳሌ አላህ ሲሉ ያህዌን ማለታቸው አይደለም? ወይም እግዚአብሔርን እያሉ አይደለም? ያህዌ አይልም። አረበኛ መጽሐፍ ቅዱስ ላይ ያህዌ የሚባል ነገር የለም። አላህ ብሎ ነው የሚጠሩት። ላሳየህ ትፈልጋለህ እኮ አሁን ታሳየኛለህ፣ ችግር የለውም። ግን አሁን እንዲትረዳኝ የምፈልገው አላህ ሲሉ ልክ እናንተን አምላክ ነው ወይ አላህ የሚሉት? እናንተ አላህ የምትሉትን ነው ወይ ነው የእኔ ጥያቄ። እሱ ሌላ ጥያቄ ነው። ለማንኛውም አምላክን አላህ ብሎ የሚጠራ ከሆነ ይላል አንቀጹ፣ እሱ ሌላ ጥያቄ ነው። መልስላለሁ፣ ችግር የለውም። ግን አምላክን አላህ ብሎ ቢስሚላህ ወይም በአላህ ስም ብለው ካረዱ ብሉ የሚል ነው ያለው ቁርአኑ ላይ። አምላክን አረቦች ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። እሱን ከኦሪት ዘፍጥረት እስከ ራዕይ ድረስ ባለው ላሳይ ይችላለሁ። ከሁለቱም ከአዲስ ኪዳን ከብሉይ ኪዳን የአምላክን ስም አላህ ብለው እንደሚጠሩ አሁን መጽሐፋቸውን አውጥቼ ላሳይ ይችላለሁ። ማሳይ አይ ችግር የለውም፣ ታሳየኛለህ። ወረድ ብሎ ደግሞ ሴቶቻቸው አሳይ አሁን አሳያለሁ። ጥያቄውን ይጨርስልኝ፣ ችግር የለውም፣ ያሳየኛል። ችግር የለውም፣ ታሳየኛለህ። ግን ወረድ ብሎ ሴቶቻቸውም እንዲታገቧቸው ምናምን ይፈቅዳል እና ጨርስልኝ ብዬ ነው። ታሳየኛለህ፣ ችግር የለውም። አንድ ማየት ስለሚፈልጉ ላሳያቸው። ያሳይ በዕብራይስጡ እኔ አረበኛ ስለማልችል ለእኔ ምንም ትርጉም አያመጣም። በነገራችን ላይ ብታሳየው መረጋጋት። ስለዚህ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? ኦሪት ላይ ነው ያልከው። የአረብ ክርስቲያኖች ላይ አትሂድ። አሁን ኦሪት ላይ ነው ያልከው።
ኦሪት ህግ ነበራቸው እንዴ? ምን እያልን ነበር ቅድም? ኦሪት ነበራቸው። ኦሪት ላይ አዳምጥ መጀመሪያ ምን እያልን ነበር? ሚዩት አታርጉኝ። አሁን ቅድም ምን እያልክ ነበረ? በኦሪት አላህ ብለው ነው የሚጠሩት ብለህ ነበረ። ኦኬ ለዛ አሁን ኦሪት ላይ አላህ ብለው እንደሚጠሩ ክፈትና አሳይ። ምን እያልን ነበር? ከልጁ ጋር ድገምልን እስኪ ያልነው ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ? አሁን ለልጁ ልታሳይ ነበር እኮ አይደል? ምን እያልን ነበር ከልጁ ጋር? ድገማት እሱን ቃልና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ አንተ። ኦሪት ላይ የለም ብለሃል? ኦሪት ነው አየህ፣ ዝም ብለህ የምትናገረው። ስለዚህ አዳምጥ። ላይ አለ ወይስ የለም ብለሃል? አንድ አዳምጥ እሺ። ስንል የነበረውን ልድገምልህ። አንተ ካላወቅኸው ሳታውቅ ግን ዝም ብለህ አንተ የራስህን እንትን አትስጥ። የአምላክን ስም አረቦች፣ የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩኝ ነው። ማስረጃ ላሳያችሁ ነው። ከኦሪት ታሳያለሁ ብለሃል እኮ ብራዘር። ከኦሪት ታሳያለሁ ብለሃል። ለዛ ኦሪቱ ላይ አሳየን። ለምንድን ነው ሌላ ቦታ የምትሄደው? ኦሪቱ ላይ አሳየኝ። እሺ ላሳየህ ነው። ተረጋጋ። እሺ ከፈታዎች ላሳየህ ነው። እሺ ኦሪት ዘፍጥረት ምን ብለው እንደሚጠሩ አምላክን ልንመለከት ነው። ምኖች ናቸው እንደዛ ብሎ የሚጠሩት? መጀመሪያ ሳከፍ የአረብ ክርስቲያኖች። ታዲያ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለህ? እንዴት ነው ነገሩ? ሰውዬ ምን ሆነህ ነው? ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን ይኸውልህ፣ አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም የማያገናኘው ነው። ኦኬ እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ። ምክንያቱም ኦሪት ላይ አዳምጥ አንድ ጊዜ። ምን ሆነህ ነው? የአምላክን ስም የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሉይ ኪዳንንም አዲስ ኪዳንንም ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለው ነው የሚጠሩት። ቆይ መች ነው የተተረጎመው? ወደ አረብኛ ባይብል የተተረጎመው? ቆይ አትረብሽ። የአምላክን ስም አላህ ብለው እንደሚጠሩ ላሳየህ ነው። እሺ መጽሐፋቸውን ላሳየህ። እሱን እኔም አውቃለሁ። እሱን እኔም አውቃለሁ። እናመሰግናለን። አንዴ ሜት አድርግ። አትረብሽ። አዳምጥ። ስለዚህ አምላክን ስም አላህ ብለው ነው የሚጠሩት። አንዴ ይሄኛው ኢንተርኔት እንትን አለለም ብለኝ ነው። ማን ነው የሚከፍት? ዛህራ ይዘሻል? ሌላ ስልክ አለሽ? እነግርሻለሁ። ችግር የለውም። በቋንቋው ደረጃ እኮ ነገርኩህ። እንስማማለን። በቋንቋው ደረጃ አላህ ብለው ሊጠሩት ይችላሉ። የቋንቋ ጉዳይ ስለሆነ ይከፈትላቸዋል። እሺ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ይሄ አላህ የአምላክ ስም አይደለም እያሉ የሚሸውራቸው የኢትዮጵያ ሰባኪዎች እየሸውራቸው እየተጫወቱባቸው ነብር። የአምላክ ስም አላህ ተብሎ ነው የሚጠራው። ተክዊን ብለሽ ጻፊና፣ ተክዊን ማለት ዘፍጥረት ማለት ነው። ምዕራፍ 1 ቁጥር 1 አውጭላቸው። التكوين 1:1 ማያ ሰላም ነው? ማያ ይሰማል? ይሰማል? ማያ አንዴ ማያ የምትሏ ከተሰማት ታናግረኝ። ሰላም ነው? እንዴት ነሽ? አለ ወንድ ነኝ። እንዴት ነህ ሁሱ? አለን። እሺ አንዴ ትቀጥላለህ። ያው ይታያል እዚህ ጋር ይሄ ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል።
አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አላህ ብሎ ነው የሚያስቀኝተው። የአምላክ ስም አላህ ነው የአረቦች መጽሐፍ ላይ ከብሉይ ኪዳንም ከአዲስ ኪዳንም ከፈለግ የአዲስ ኪዳን የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? አላህ በኢየሱስ በኩል ድንቅና ተአምርን አደረገ ይላል። ምን ይላል እዚያ ጋር? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይህችን ንግግሬን ስሙ። አላህ በኢየሱስ በኩል ባደረገው ድንቅ ተአምራት እያለ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 አውጭላቸው። አዕማል ሩሱል ወስጣፊ በአረበኛ የሐዋርያት ሥራ አዕማል ሩሱል أعمال الرسل 2:22 አላህ በኢየሱስ በኩል ድንቅና ተአምርን አደረገለት ነው የሚለው። አላህ ነው ሲሰራለት የነበረ ያን ሁሉ ተአምራት። ምን አላችሁ? አሁን ይሄ እኔ እኮ ነገርኩህ፣ በቋንቋ ደረጃ ሊሆን ይችላል። ምናልባት መቼም አረቦች አማርኛ ይችላሉ ማለት አይቻልም። ስለዚህ በራሳቸው ቋንቋ ነው ፈጣሪያቸውን ያገለግሉት። 2:22 ምዕራፍ 2 ቁጥር 22 እስኪ ከመጣ አልመጣልኝ። አሊፍንና አይንን ጻፊያትና በቂ ነው። እንደዚህ አይደል? እስኪ አዕማል አረሱል ሳይሆን አርሱል ዋውን አጥፊያት፣ ዋውን አጥፊያት። አዕማል ሩሱል ያውና ይታይሻል። ያውና እዚያ ጋር ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ከፍ አድርጊ፣ ወደ ላይ ከፍ አድርጊ፣ ትንሽ ወደ ላይ ኮሜንት እንትን ስለሚለው እንደሱ በቃ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله الله بدايتها بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون ይላል። ይሄ የአረበኛ መጽሐፍ ቅዱስ ነው። ምን ይላል? እናንተ የእስራኤል ሰዎች ሆይ ይህችን ንግግሬን ስሙ አለ ጴጥሮስ። የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር ይላል። አይ እሺ ይሄን ይመስላል። እና የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። ለኢየሱስ ክርስቶስ አምላክ አላህ ነበር ተአምራትን ሲያደርግለት ሲሰራለት የነበረው። አላህ በእርሱ በኩል ተአምራትን አደረገ ይላል። ይሄን ይመስላል ቅዱሳን። እሺ ማያ ጥያቄ አለ? አይ እዚሁ ላይ ራሱ ማለት ነው። እሺ አላህ ማለት ይሄ አላህ ማለት አላህ እግዚአብሔር ምናምን የሚለው እኮ ችግር የለውም። ሲጀመርም እንዴት ችግር የለውም? ፈረንጆቹ ለምሳሌ እኔ በፊት ሳይ ማለት ነው የምጠይቅ ጥያቄ አለ ስለ ሃይማኖቱ በኋላ ለምሳሌ በፊት አላሁ አክበር ብሎ ሲጽፍ ከስር ጋድ ኢዝ ግሬት ብሎ ነው የሚጽፈው። ኦል አባውት ላንጉዌጅ አይደል ነው አይደለ? ሌላ ትርጉም አለው። አላህ ወይም እግዚአብሔር ማለት ችግር የለውም እያልከ ነው። እግዚአብሔር ብሎ ጠራ ነብይ አለ ከኢትዮጵያ ውጭ? እግዚአብሔር የአምላክ ስም ብሎ የሚያምን ክርስቲያን አለ? ላንጉዌጅ ዲፈረንስ ነው የምልህ። ገብቶሃል? እግዚአብሔር ብሎ የጠራ አለ ወይ ከኢትዮጵያ ውጭ ያለ ክርስቲያን የአምላክ ስም? ጠንክር። በዛ አንግል ካየው ትክክል ነህ። የለም እናመሰግናለን። ከኤርፖርት ወጣ ብለህ እንደዚህ ሌላ ዓለም ክርስቲያን ጋር ሄደህ የአምላክ ስም እግዚአብሔር ነው ብትል አይሰማህም። እንደዚህ መስቀል አንጠልጥለው ማለት ነው። ለማንኛውም እሺ፣ ሌላ ጥያቄ ካለ ጠይቅ። ኢየሱስ ክርስቶስ ላይ ያለህን አመለካከት ንገረኝ፣ ማወቅ ስለምፈልግ ነው። ያልገባኝ ጥያቄ ጠይቄ ዜን የእናንተንም ቁርአን እስቲ ሞር ለማወቅ እፈልጋለሁ። ኢየሱስ ክርስቶስ ላይ ያለን አመለካከት እኛ ሙስሊሞች የተከበረ መልእክተኛ ነው፣ ነብይ ነው፣
ሰው ነው። አምላክ አላህ ስብሐነ ወተዓላ የመረጠው የላከው መልእክተኛ ነው ለእስራኤል ሰዎች። በእርሱ በኩል በርካታ ድንቅና ተአምራትን አድርጎለታል አምላክ አላህ። ለምሳሌ ሙታንን የማስነሳትን ተአምር ሰጥቶት ነበር። ማየት የተሳናቸውን የመፈወስ ተአምር ሰጥቶት ነበር። ለምጽ ያለባቸውን የመፈወስ ተአምር ተሰጥቶ ነበር። መስማት የማይችሉ ድዳዎችን የመፈወስ ተአምር ተሰጥቶ ነበር። አላህ ይህም በቁርአን ላይ ሲናገር ምን ይላል? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት። የማርያምን ልጅ ዒሳን ወይንም ኢየሱስን በርካታ ተአምራቶችን ሰጥቼዋለሁ እያለ ይናገራል። እነዚያ የመልእክተኛነቱንና እውነተኛ ከአምላክ ዘንድ የተላከ ነቢይ መሆኑን ማረጋገጫዎች ሲሆኑ ማለት ነው። ልክ እንዲሁ በእርሱ ላይ ያለን አመለካከት በወንድ ዘር ፈሳሽ የተወለደ አይደለም። መሲሁ እንደማናችንም እናትና አባቶቻችን ተገናኝተው ሳይሆን አምላክ አላህ ሱብሓነሁ ወተዓላ ከሴት ብቻ ተአምራዊ በሆነ መንገድ በቃሉና በመንፈሱ እንዳስገኘው ይነግረናል። ገብቶሃል አይደል? ከድንግል ማርያም ማንም ወንድ ሳይነካት ወለም የምሰስኒ በሸር አለች። ማንም ወንድ ያልነካኝ ስሆን አለች። ወንድ የሚባል ሳይነካት ተአምራዊ በሆነ መንገድ አላህ ሱብሓነሁ ወተዓላ ከማርያም እንደፈጠረውና እንዳስገኘው ይነግረናል ማለት ነው። ይህ ነው። ሌላው ነገር መሲሁን አላህ ሱብሓነሁ ወተዓላ ከእስራኤላውያን ሰዎች ከነዚያ በደለኛ ከሆኑ አካሎች አድኖታል። ወሙጠሂሩከ ሚነ ለዚነ ከፈሩ አለው። ከነዚያ ከካዱትም ከይሁዳውያን አድንሃለሁኝ አነጻሃለሁኝ ያለው ወደ ሰማይ ወሰደው፣ በክብር አሳረገው። በሁለተኛው ሰማይ ላይ በክብር ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ ሲናገሩ ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሰባቱ ሰማይ ባረግኩኝ ጊዜ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። እርሱም ምን አላቸው? መርሐበን ቢልአኺ ሷሊሕ ወነቢይ ሷሊሕ፣ መልካሙ ወንድሜ መልካሙ ነቢይ ሙሐመድ እንኳን ወደ ሰማይ ዓለም መጣህ ብሎ አቀባበል አደረገልኝ አሉ። አሰላሙ ዐለይከ ወረሕመቱላሂ ወበረካቱ፣ ሰላም ታቀረበላቸው። ወደዓሊ ቢልኸይር፣ ከአምላኬም ከአላህ ዘንድም ጥሩ ነገር እንዳገኝም ጸለይልኝም አሉ። ተቻለ። ይህ ነው። ሌላው ነገር መሲሁ በዘመኑ መጨረሻ ላይ ከሰማይ አዘ ኤንድ ኦፍ ዘዴ ደግሞ እንደሚመጣም ታምናላችሁ አይደለ? አዎ በደንብ እናምናለን። የዘመኑ ፍጻሜ ከዓለም ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል። በዚያ በምድር ላይ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ይሞታል። ሞት በሁሉም ሰው ላይ ተወስናልና አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ይላል። ሁሉም ሰው እኔ ሙስሊም ፍሬንዶች አሉኝ እና ምን አሉኝ መሰለህ፣ በመጨረሻው ሰዓት ሲመጣ የሆነ ፍርድ ይሰጣል። እሱ ደግሞ የሆነ ጂኒ አለ፣ የሆነ ሰይጣን አለ። እሱን አዘኤንድ የሚገለውም እሱ ነው ማለት ሞር ፓወርፉል እንደሆነ ነው የነገሩኝ። እና እስቲ ንገረኝ። እንግዲህ መሲሁ የዓለም ፍጻሜ በሚመጣ ጊዜ የዓለም ፍጻሜ ቅርታ የውመል ቂያማ ወይንም የትንሳኤዋ ቀን ሳይሆን የትንሳኤው ቀን ከመድረሱ በፊት ነው እንደማንኛውም ሰው በምድር ላይ ኑሮ። ከዚያ በኋላ ዓለም ትቀጥላለች። የዘመኑ ፍጻሜ ላይ የዛን አይደለም፣ ከመድረሱ በፊት ይመጣል ይወርዳል። የዛኔ ደጃል የሚባል አለ፣ ሐሰተኛው መሲህ ነው። ገብቶሃል አይደል? ሰይጣን ያለው እርሱን ነው፣ ሐሰተኛው መሲህ። እሱን ይገለዋል። እንግዲህ አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ፣ እውነተኛውን መሲህ የማርያምን ልጅ አንቀበልም ብለው መልሰዋል አይደል? አይሁዶች እስካሁን ድረስ መሲሁ ይመጣል ቃል የተገባልን ብለው እየጠበቁ ነው። የዛኔ ሐሰተኛው መሲህ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ትንቢትን ሲናገሩ። ነቢይ ናቸውና ትንቢትን ይናገራሉ ስለወደፊቱ ስለሚመጣ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል ይመጣል አሉ። የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። የዛኔም አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል አሉ። አያቸው፣ አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል። አላህም የዛኔ እውነተኛውን መሲህ ከሰማይ ያወርደዋል፣ ይሄን ሐሰተኛውን መሲህንም ያጠፋዋል ብለው ተናገሩ። አያችሁ፣ አይሁዲዎች ለምንድን ነው ያንን እውነተኛውን መሲህ የማርያምን ልጅ መልሰው አንቀበልም ብለው ሐሰተኛውን መሲህ የተቀበሉበት ምክንያታቸው ምንድን ነው? ምክንያቱም አይሁዲዎች ሲጠብቁ የነበረው መሲህ ንግስናን ያቆናጥጠናል ብለው ጠብቀው ነበር። ልክ ንግስናን ለምደው ነበር። በሙሴ ነቢይም ነው ንጉስም ነው፣ በዳዊት ነቢይም ነው ንጉስም ነው፣ በነ ሰለሞን በነዚህ ለምደው ነበር። መሲሁም ሲመጣ የበላይነትን የሚያጎናጽፈን ነው ብለው ነበር። ነገር ግን የማርያም ልጅ መሲሁ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ነበር ሲሰብካቸው የነበረው። በሰማይ ላይ እንዴት ታገኛላችሁ፣ በሰማይ ላይ እንዴት ታገኛላችሁ ብቻ ነው ትምህርቱ።
እንዴ ይሄ ነው የእኛ ንጉስ ብለው ተሳለቁበት። አንተማ መልእክተኛም አይደለህም ነቢይም አይደለህም ያመጣሃቸውም ድግምቶች እንጂ ተአምራቶች አይደሉም ብለው አስተባበሉት። ጭራሽ እርሱን ለመግደልና ለመስቀል አሲሩ አምላክ አላህ ሱብሓነሁ ወተዓላ ያነሳው። ገብታችኋል አይደል? የሐሰተኛው መሲህ ሲመጣ ግን ምን ይላቸዋል? እኔ የዚህ ዓለም ንጉስ ነኝ ብሎ ይነግራቸዋል። ደጃል ገብታችኋል? የዛኔ ቃል የተገባህልን መሲህ አንተ ነህ ማለት ነው፣ ንግስናን የምትቆናጠጠን አንተ ነህ ይሉታል። አብረውት ይከተሉታል አይሁዶችም የዛኔ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህም ጊዜ ሳሉ አብረውት እንትን እያሉ ዓለምን እያሰሱ እያለ አላህ ሱብሓነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል። ከዚያም በኋላ ይገለዋል አሉ። እንዴት እንደሚገድለው ሁሉ ትንቢትን ተናግረዋል። የማርያም ልጅ መሲሁ የዛኔ ከሰማይ በሚወርድ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም በቀኙና በግራው 2 መላእክቶች አጅበውት ይወርዳሉ አሉ። ዒሳ ብቻውን አይወርድም። ከቀኙና ከግራው 2 መላእክቶች አጅበውት ይወርዳሉ። ወዲያውም እንደወረደ ወዴት ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም? ወደ ኢየሩሳሌም ያቀናል አሉ። ሲያስተምርባት ወደ ነበረችው ሀገር ይሄዳል። የዛኔ ሰዎችም ሊሰግዱ ብላችሁ የሱብሒ ሶላት ልትሰግዱ ብላችሁ ይደርስባችኋል አሉ። ተቀደም ያ ነቢይ አላህ፣ አንተ የአላህ ነቢይ ሆይ ተቀድመህ አሰግደን ትሉታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አሉ፣ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃም የተደረገው እናንተ አሰግዱ ይላችኋል። ፈየቁል፣ የዛኔም መሲሁ እንዲህ ይላችኋል፣ ኢነሃ ኡቂመት ለኩም፣ እርሷ ለእናንተ ነው ኢቃም የተደረገችው እናንተ አሰግዱ ይላችኋል። እናንተም ታሰግዱታላችሁ አሉ። ወዳም ይወጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን? ደጃልን ፍለጋ፣ ያን ሐሰተኛውን መሲህ ግደል ተብሎ ነው የተላከው። ታቻል ወዳም ይወጣል። ከመስጅድ እየወጣ እያለ ሐሰተኛው መሲህ ከዚያ እየመጣ ፊት ለፊት ይገናኛሉ አሉ። በሚገናኙ ጊዜ የሚሆነውንም ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ፈዒንደማ የረ ደጃል ዒሳ ፈየዙቡ ከማ የዙቡ ልሚላሕ ዒንደማ የضዑ ፊል ማእ አሉ። ሐሰተኛው መሲህ እውነተኛውን መሲህ በሚያየው ጊዜ የዛኔ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚሟሟው ወይንም እንደሚቀልጠው ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል፣ ይሟሟል አሉ። በቃ ይርገፈገፋል አሉ። ፈየህሩብ አሉ፣ ሊያመልጥም ይሞክራል፣ ይሮጣል አሉ። ፈየትበዑሁ ዒሳ፣ ነገር ግን መሲሁ ይከተለዋል አሉ። ፈየቁሉ ለሁ፣ እንዲህም ይለዋል፣ ላ ተህሩብ ምኒ እነ ሊ ضርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንድ የትመታለችኝና ከአላህ ዘንድ የተወሰነችልን ከእርሷም ልታመልጥ ልትሸሽ አትችልም ይለዋል። ፈየድሪቡሁ ፈየቅትሉሁ ቢضርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። መሲሁ የሚከተለውና ሐሰተኛውን መሲህ በአንዲት ምት ብቻ ይፈጽምበታል፣ ይገለዋል አሉ። ይህ ነው ያለው ነገር። ኦኬ ቴንክ ዩ ሁሱዬ አመሰግናለሁ። እና 2 ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ። ለመማር ለማስተማር ፍላጎት ካለ ማለት ነው። ኦኬ አንደኛው ጥያቄ ምንድነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጪ ነው አይደለ ወደኛ የመጣው ወደ ኢትዮጵያ የመጣው። ጨርስና ጥያቄ ለማለት ያው እንበለው እሺ። እና እሱ መጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘው እና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ እሺ፣ እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻው ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ሆነን ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ እኔ አልከተለውም። ገብታች አላረን ሰው ሰራሽ ከሆነ አልከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ሆነን ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ብሎ አምላክ ራሱ ይናገርለታል። ይህን ሃይማኖት ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅን ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ሚን ቀብል ይላል። ራሱ እንደደነገገውና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። ሌላ ቦታ ላይ እነ ዲነ ዒንደ ላሂ ልኢስላም ይላል። ቃል በቃል ራሱ አምላክ አላህ
ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ? እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብለዋል ወይ? ወፍ የለም። የትኛውም ቦታ ነው አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቃል በቃል አለ አለ። አይ ማስረጃ ችግር የለም። ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩ እንደ ኦርቶዶክስነት ነው የማወራክ። አይ አብሽር፣ ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰው ችግር የለም። የቱ ጋር ነው? አንዳምደኝ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉሙ ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6 ቁጥር 16 ላይ አደልክ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው መልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኑ ብሎ እንዳዘዘን ሁሉ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። አብሽር፣ ችግር የለውም። ክርስቲያን ማለት ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኑ ብሎ አዟል ወይ ቃል በቃል ልክ እንደዚሁ ሙስሊም ሆኑ ብሎ እንዳዘዘን ነው ጥያቄው። አንድ ስልክ ስላለኝ መጽሐፍ ቅዱስ ላውጣና ችግር እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ፣ አጌቴ ሱልጣን ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነሽ? አለሁ። ሰላም አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት። ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል ያወራክ እርግጠኛ አይደለሁም። አላወራኝም። እሺ ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ
ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆነው ገነትን አስገባቸዋለሁ ያለ ይናገራል። ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ሊዩድኺለ አልሙእሚኒነ ወልሙእሚናት ጀናት ይላል። በጣም በርካታ ቦታ ላይ ነው አምላክ አላህ በቃ አለ ሁለት አይነት ሰው በቃ ወይ ከሱ በኩል የሆነ ኢግኖራንስ መጥቶ ነው ዝም ብዬ ሳስበው ማለት ነው። እና በቃ እሱ የመጨረሻ ጥያቄ ሁሱ ይሰማል? ቀጥላለሁ እኔ ጠይቅ ማይ ተመልሽልኛለሽ? ኦኬ እሺ። በቁርአናችሁ ይመስለኛል እኔ አላነበብኩም፣ ግን የሰማሁትን ነው የምነግርሽ። ከሆነ ነው ትይኛለሽ፣ ካልሆነ አይደለም ትይኛለሽ። በቁርአናችሁ ኢፍ ዩ ሃቭ ኤኒ ኩዌስችን የሆነ ጥያቄ ካላችሁ ቁርአኑ ላይ የቀደመውን መልሳችሁ ጠይቁ የሚል ነገር አለ። ምን ማለት ነው? እስቲ ንገሪኝ። እስቲ አለ ወይ እንደዛ የሚል ቃል አለ ወይ በቁርአናችሁ? ሁሴን ተመልሰሃል? እሺ በቁርአን ላይ ምንድነው ፈኢን ኩንተ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ሱብሓነሁ ወተዓላ በሱረቱ ነሕል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድነው የመጽሐፉን ባለቤቶች ጠይቁ የማታውቁት ነገር ካላችሁ የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ይወጣል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸክን በጥርጣሬ ውስጥ ብትሆን አለ ነቢዩ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? አብዱላህ ብን ዐባስ እንደዘገበው ምን አሉ? ለም አሹክ ወለም አስአል ጌታዬ ሆይ አልጠራጠርም ማንንም አልጠይቅም አሉ። እሺ እንዳው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣው አይደለም። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነብያቶችን ለማለት ነው። ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነብያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ አይደለ መልእክተኞችን አለ። ስለዚህ ስለ ነብያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የታጊቷቸው ነው የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው እንመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነብያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ሱብሓነሁ ወተዓላ ነብያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ። ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም ሄድኩኝ አሉ። በዚያም መስጂድ ገባሁኝ አላህ ስብሐነሁ ወተዓላ ነብያትንም አስነሳልኝ አገናኘኝ አሉ። ይወታቻል አይደል? የዛኔ ባለበት ሁኔታ ላይ ነው አንተ የፈለከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምን ያልጠየቁት? ምክንያቱም ከነብያቶች ሁሉ በላይ በእውቀት ይበልጣሉ። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነብያት ሁሉ እውቀት ቢሰበሰብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነብያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ የሚሰጠው እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነብያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣
ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነብይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም ከማለት ነው። ታላራ ይሄ ነው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። ወንድና ቆዮች እኔ አንድ ጥያቄ ነበረኝ። ሱረቱ ተህሪም ማለት ነው ሰበበ ኑዙልን ማወቅ ፈልጌ ነበረ። ያ አዩሃን ነብዩ ሊመቱ ሐሪሙ የሚለው የቁርአን አያ ማለት ነው። መርሐባ። እሺ እሱ ሰበበ ኑዙል በማር ጉዳይ ነው። በማር ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አንዴ እነግራቸዋለሁ። መርሐባ። እሺ ጀዛከላህ። መርሐባ። ሁሱዬ አመሰግናለሁ በጣም። በነቢያችን ሰለላሁ ዐለይሂ ወሰለም በውስጥ ጠይቃለሁ። አይሽ እሺ ማያሽ መርሐባ። በማር ምክንያት ነው የወረደ የቁርአን አንቀጹ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በመጀመሪያ የቁርአን አንቀጽ ምን ይላል? ከዛ ወደ ሰበቡ እንሄዳለን። ሰበቡ ቡኻሪና ሙስሊም ላይ ተገልጿል። ቡኻሪና ሙስሊም ላይ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ማር በጣም ይወዳሉ። ካነ ዩሒቡል ዐሰል ወልሐልዋ አለች እናታችን አይሻ። ነቢያችን ሰለላሁ ዐለይሂ ወሰለም ማርና ጣፋጭ ነገራቶች ይወዱ ነበር አለች። ወታችኋል። ይህን ነገር ያወቀች ሚስታቸው ዘይነብ ቢንት ጃህሽ የምትባለዋ ማር ለነቢያችን ሰለላሁ ዐለይሂ ወሰለም ሁሌ ትመግባቸው ነበር። ማር ሁሌ ትመግባቸው ነበር። በዚህ ነገር ላይ ሴቶች ያው ቅናት የሚባል ነገር በውስጣቸው አለ። ያ ቅናት ግን ከክፋት አይደለም፣ ባላቸውን ከመውደድ የተነሳ ነው። ሚስት በባሏ ብትቀና ያ ነገር የሚወገዝባት ወይም ደግሞ የምትወቀስበት ነገር አይደለም። ለምን ቀናሽ ብሎ አላህ ሱብሓነሁ ወተዓላ የሚቀጣት አይደለም። እንዳጠቃላይ በዚህ ነገር ላይ እናታችን አይሻ እና ሐፍሳ ቀኑ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ያኔ እርሳቸው ዘይነብ ብንት ጃህሽ ቤት ማርን እንዳይበሉ ለማድረግ የሆነ ዘዴ ተስማሙና ፈጠሩ። እርሱም ምንድን ነው? ከዘይነብ ቤት በሚመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ማር በልተው ስለሚመጡ ጥሩ ጠረንና መዓዛ ከአፋቸው እያገኘን አይደለም እንበላቸው ብለው አይሻ እና ሐፍሳ ይስማማሉ። ታቸዋል። ከዚያ በኋላ ማር እንዳይበሉ ይሆናሉ፣ የእኛን ፍላጎት ስለሚያስቀድሙ ከራሳቸው ፍላጎት ይልቅ። ይህን ያውቃሉ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች። ስለዚህ የእኛን ፍላጎት ስለሚያስቀድሙልን የራሳቸውን ፍላጎት ቢሆንም ስለሚታዩልን ማር እንዳይበሉ እናድርጋቸው። እዚያ ከዘይነብ ቤት በምትመጡ ጊዜ ጥሩ ጠረንና መዓዛ ከአፋቸው እያገኘን አይደለም እንበላቸው በሚለው ተስማሙ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት በሚመጡ ጊዜ ሐፍሳ እንደዚህ ብላ ተናገረች። ከአፋቸው ጥሩ ጠረን መዓዛ አላገኘሁም፣ ምንድን ነው ምክንያቱ? ከዚያም በኋላ አይሻም ጋር ሲመጡ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት ከአፋቸው ጥሩ ጠረንና መዓዛ እያገኘን አይደለም፣ ምንድን ነው ተባባሉ። ነቢ ሰለላሁ ዐለይሂ ወሰለም እንግዲያውንስ ማር በልቼ መጥቼ ነው፣ ይሄ ነገር እናንተ ጥሩ ሽታና መዓዛን የማያስገኝ አዛ የሚያደርጋችሁ ከሆነ እንግዲያውንስ ከዚህ በኋላ ማርን በራሴ ላይ እርም አድርጌያለሁኝ አልበላም አሉ። ማርን ከዚህ በኋላ አልበላም በራሴ ላይ እርም አድርጌያለሁኝ አሉ። አያችሁ አይደል? በዚህ ጊዜ አላህ ስብሐነሁ ወተዓላ ይሄን የቁርአን አንቀጽ አወረደ። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለክ ተብተጊ መርዳተ አዝዋጅክ ወላሁ ገፉሩ ረሒም ይላል። አንተ ነቢይ ሆይ እኔ አምላክህ አላህ ለአንተ የፈቀድኩልህን ነገር ለምን በራስህ ላይ እርም ታደርጋለህ? ከፊል ሚስቶችህን ለማስደሰት ብለህ አላቸው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝ አለ። ይሄ ነው የወረደበት የቁርአን ያኔ ሰበበ ኑዙል ይሄ ነው። ታቻላረም እና ከዚህ የምንረዳው ነቢያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ምን ያክል ፍቅር እንዳላቸው ነው። የራሳቸውን ፍላጎት ሁሉ እስከ መተው ይደርሳሉ። በጣም ይወዳሉ ብያለሁኝ። በሌላ ሐዲስ ላይ ማር በጣም ይወዱ ነበር። ግን ሚስቶችን አዛ የሚያደርግ ከሆነ የኔ ፍላጎት ይቅር ብለው ለሚስቶቻቸው ፍላጎት አስቀደሙላቸው። ይሄ ነው የወረደበት የቁርአን አንቀጽ። ሌላ የሚባል አለ፣ ያ ግን ስህተት ነው። እሺ ጀዛኩሙላሁ ኸይረን። አላህ ይጨምርልህ፣ አላህ ይጠብቅህ። እናመሰግናለን።
يا عبد الكريم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. انديت نهوس እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው? አለን አልሐምዱሊላህ። እንዴት ነው? ምንድን ነው በቃ ካላመጣችሁት በቃ ብለው እኮ በቃ ሊሰቅሉን ትንሽ ነበር ይቀርን። ሰው ሁሱ ካልመጣ በቃ አታወሩም እናንተ ለምን ታወራላችሁ? ይምጣ እሱ ካልመጣ በቃ ተብለን በቃ እንግዲህ ይኸው እዚህ ያላችሁ ይኸው ተመልሰዋል። እነሆ የሰው ልጅ ዳግም ወደ ስልጣኑ ወደ ዙፋኑ መጥቷል። በል እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ሞኪ ሰላም ነው አለው። እኔ ጠየቅኩህ እኮ ኡስታዝ፣ አሁን ስለ ሱረቱ ተሕሪም ጠየቅኩህ። መርሐባሽ። እሺ፣ አድሚኖች ካላችሁ በተራ አስገባችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بصوا حبيبي، ويلكم حبيبي. أهلا دينو. والله بطعم نافكها النبر الحمد لله. انكم دمسين الله السما. مرحبا وندبي، مرحبا، شكرا. حفظك الله حبيبي. وياك. እሺ ዛህራ አተጌን ፎሎ አድርጊያትና አናግሪያት፣ ግሩፕ አስገቢያት ምናምን። አቤት። ሰላም አለይኩም። አተጌ ይሰማሻል? ማማይ ይሰማኛል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በውስጥ ጽፌልሻለሁ። እሺ ከመጣት ቅድም ነው የጻፍኩልሽ እና የቴሌግራም ቁጥርሽ ላኪልኝ። እሺ እልክልሻለሁ። እሺ አላህ ያጽናሽ። አሜን። እሺ ጥያቄ ያለው ካለ መቀጠል ይችላል። ከላይ ያለው ልጅ ሰላም አብዱል ከሪምን ፎሎ አድርጉት። በዛው ሰላም ነው። እንዴት ነህ? አለን አልሐምዱሊላህ ደህና ነህ? አለው። ጥያቄ አለኝ በእስልምና ዙሪያ። እሺ ጥያቄ ምንድነው? እሺ ስም አውጣለት እያሉ ነው። እሺ ስም ደስ የሚልሽ የሙስሊም ስም አለ እህታችን ወይንስ እኛ እናውጣልሽ? አውጣልኝ፣ ደስ ይለኛል። እሺ ሱመያ ወይንም ሐያት ወይንም ኢክራም ወይንም ኢልሃም ወይንም አህላም የትኛው ደስ ይላል? ሐያት ይሁን? እሺ እናንተ ካላችሁ እናንተ ባላችሁት ስም እስማማለሁ። አይ ሐያት ነው። መርሐባ። እሺ ጥያቄህ ምን ነበር ወገናችን? እሺ ጥያቄን يحمل في طياته معاني الدفاع عن الوطن وحمايته وتعزيز استقراره وفتح آفاق ازدهاره كما يحمل معاني الوحدة والعمل المشترك من أجل الوطن وترسيخ الانتماء له والولاء لقيادته وحكامه فحق علينا. أشي تياكيهن أسكن تيقرأ أشي ماذا يكتشلال له إيمين اسمه አይሰማም? ይሰማል። ጠይቃ ይህንን አንቀጽ እንዴት ነው የምታብራሩት? አንተ አሁን በአረበኛ በደንብ ብለዋል። ለእኛ ደግሞ የሚያስተላልፈው መልእክት ከአመፃ ጋር የተገናኘ የትኛው?
ولأرضه وسمائه حماة هنيئا لهم بشرى نبيهم صلى الله عليه وسلم حين قال عينان لا تمسهما النار عين بكت من خشية الله وعين لا وهنيئا لهم هذا الأجر العظيم الذي وعد عليه الصلاة والسلام ألا أنبئكم بليلة أفضل من ليلة القدر نزين عن የትኛው አንቀጽ ከቲክቶክ ወጥተህ እያነበብክ ከሆነ ለእኛ አይሰማንም። ውጭ ወጥተህ ውጭ ላይ ሆነ እያነበብክ ከሆነ መጽሐፍ ነው እያነበብኩኝ ያላት የወረቀት ነው። እሺ ጥያቄ ምንድን ነው? አልሰማሁም። ጠይቀህ አሁን ሁለቱን አንቀጾች ያነሱ አልተሰማም። ወናችን ጥያቄ ምንድን ነው? ታይ ከሆነ አልሰማም። ተቆራርጦ ነበር። አልሰማም። ግብርን እስኪ በእጃችሁ እስኪሰጡ ድረስ አመፅን ያበረታታል፣ መግደልን ያበረታታል። በእስልምና የማያምኑትን ሰዎች ይሄ በእናንተ ዘንድ እንዴት ነው የሚታየው? ሙሉ ጥያቄህን ጠይቅ። በእስልምና አስተምሮ በቁርአን ውስጥ የማያምኑትን ሰዎች አንድን የምታደርጉበት መንገድ ትክክል አይደለም ብዬ ነው የማምነው እና አንደኛ በእናንተ አገላለጽ እንዴት ነው ይሄም ሊብራራ የሚችለው ምን ማለት ነው የሚለው እንድታብራራልኝ። ሁለቱን አንቀጾች አሁን አንብቤልህ ነበርና ከሰማኝ እሺ ይኸውልህ አንደኛው ነው ሐሳብን ሰምቻለሁ። የት እንደሚገኝ አንቀጽ አውቀዋለሁ። ችግር የለውም። አንደኛ በመጨረሻ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን የሚለው በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ? ይሰማል? እሱን ለማለት ኔትወርክ ውስጥ መንቀሳቀስ ይችላሉ። ውስጥ አለው ቦታ ልቀይር ላኩ ሳልህ ነው ይሰማል? አሁን ይሰማል። እሺ ቀጥል። አዎ ያንን ልታብራራ ሊፈልግ ነው የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር ማትገዛ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ውስጥ ያንሳልኝና ሌላውን ደግሞ እስቲ አንድ ባንድ መጠየቅ እሞክራለሁ። እሺ ችግር የለም። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቅከው ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው ያላመኑ ሰዎችን አይደለም። እነዚያ በአላህ የማያምኑ ሰዎችን ቃቲሉ الذين لا يؤمنون بالله ولا باليوم الآخر በመጀመሪያ ቃትሉና እቅትሉ ይለያያሉ። ይሄ ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ ገብተዋል ወገናችን። ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደልህ የሚመጣን አካል የምታደርገው የመጋደል ስርዓት ነው።
ወይንም የሆነን ህግ አንፈጽምም ብሎ አሻፈረን ብሎ በሀገርህ ላይ የኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጂሃድ ወይንም ሙቃተላ ይባላል። ገብቶሃል? ያ ነው። እቅቱሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም፣ ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ እየኖረ ከሆነ አንድ አካል ገብቶሃል? የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምነን ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸው አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪሱ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች ሳለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ አለ። አያችሁ። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። አይደል? ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ አንዴ እዚህኛው ጋር አሁን ይቅርታና ሁሉ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው እንደሚል ቃል በቃል እዛ እንግዲህ እኛን እያነበብነው ነው ታችን ያለው ላሳይሽ ጠየቅከው ላይ እንደዛ ግደሏቸው ተጋደሏቸው አይልም። አይ እንደሱ አይልም። እኔ ያልኩት አንተም አማርኛው አውጣውና እንየው። ችግር የለም ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሳብ የሚለው ግደሏቸው ነው። ቆይ ላሳይሽ፣ ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይልም ብሏል። እንመለከተው። ግብር አይደለም ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን አንቀጽ እዛ ጋር ነው እየተናገርኩኝ ያለሁት 9:5 ላይ እሱን አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እኮ እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በሱ ላይ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ሁለቱንም አያይዤ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያይዤ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። ገብቶሃል አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق የሚለው ያው ተጋደሉ እንደሚል ላሳየህ። እሱ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛው ነው ሁለተኛ ነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። አየኸው? ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ደግሞ ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም እርሜ? ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ወጣላ አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኔ ሙሳራሃ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ቦክስ ምናምን የሚጋጠሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ሊያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው።